ሰላም ውድ ቤተሰቦቼ እንዴት ናችሁ? ሲፈን ቤተሰብ አላችሁልኝ? እግዚአብሔር ይመስገን። እዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጽናት ድራማ ክፍል 40 ተለቋል። ዛሬ ደግሞ ደስ የሚል ዜና አለ። ጽናትና ክራይ አንድ ላይ ሆኗል። ጽናት እምቢ ያለችው የፍቅር ጥያቄ ዛሬ ተቀብላለች። አፈቅርሃለሁ ነው ያለችው ለክራይ ማለት ነው። እሱም እስከ ዘላለም አፈቅርሻለሁ ብሎ በቃ ተፋቅሯል ማለት ነው። አንድ ላይ ሆኗል። የፍቅር ጥያቄ ተቀብላለች። ደግ አደረገች። አሁን ጥሩ ውሳኔ ነው የወሰነችው። ለብዙ ጊዜ እየተከራከረች ነበረ። ያው እሷም እውነት አላት። ጥሩ ነው። ምክንያቱም ሴት ልጅ መቼም ከወደቀች መነሳቱ በጣም ከባድ ስለሚሆን ይሄ ነገር እንኳን ጥሩ አደረገች ማለት ነው። ቃሽኝ እስከምትይ ድረስ እኔ አልተውሽም መቼም ቢሆን ነው ብሎ ቃል ገብቶለታል። በጣም ታድላለች ጽናት፣ እሱም ታድሏል። ይሄን የመሰለች ምርጥ ቀልብ ያላት ልብ ያላት ሴት ማግኘት ማለት በጣም ከባድ ነገር ነው እና ለትዳር የምትሆን ሴት ነው ጽናት። ታጋሽ አይታችኋል። ስንት ቀን ነው እስኪ በጥፊ መታት? ስንት ቀን ነው ያበሳጭሃት? እና ይሄ ሁሉ ችላ መጨረሻ ላይ ግን በቃ መታገስ ጥሩ ነው፣ ፍሬ ያለው አይታችሁ። በዛሬ ቀን እንግዲህ ወደ ከሰራተኝነት ወደ እመቤት ተቀይረዋል ማለት ነው። የጽናት ነገር ደስ የሚል ነገር ነው። እኔ ግን በጣም ደስ ብሎኛል የምር። እሱም ማን ነው ትክክለኛ ሰው ማን ነው ብሎ ሌሎቹ ስርቁ ሌሎቹ ማን እንደሆኑ አወቀ። ጽናት ደግሞ ማን እንደሆነች አወቀ። ስለዚህ ለዛ ነው ዛሬ እንግዲህ ጽናት እሺ ብላ እኔ ማፈቅርሃለሁ አንተና አባቴ ማጣት ያስፈራኛል ብላለች። እሱ ደግሞ መቼም ብትሆን እኔን አታጭኝም፣ እኔ መቼም ያንቺና ያንቺ ብቻ ነው ብሏል ማለት ነው። ደስ የሚል ነገር ነው እውነት። እንግዲህ ፍቅር ከፈጣሪ ነው የምሰጠው። መቼም ቢሆን የፈለገ እንቅፋት ብኖር እንኳን ፈጣሪ ከጻፈልን ያ እንጀራ ማንም ሰው አይበላም፣ ይሻግታል እንጂ ማለት ነው። እና በዛሬ ቀን ደግሞ በጣም የሚያሳዝን ነገር ቤቲ በድጋሚ መረዘቻቸው ማለት ነው። ሙሉ ቤተሰብ በድጋሚ መጣች እና እኔ ያ ሰራተኛ ያ ቀን ራሱ ስትመጣ አላማረኝም። ምክንያቱም ስልክ ትደውላለች፣ ማን እንዳለ አጣርታ ትነግሯለች እና ቤቲ ነው እዛ አስቀመጠችው ብዬ ነበር ያሰብኩ። ወይ ቤቲ ወይ ሶሲ ብዬ ነበረ። ያ ሶሲ ከሀገር ስለወጣች ከክራይ ህይወት ውልቅ ብላ ወጣለች። አሁን ደግሞ ቤቲ ናት። ቤቲ እንደው ትንሽ እንኳን አታፍርም እንዴ? በቃ ይበቃል። አንድ ሰው እኮ ለሷ ያልተጻፈ ነገር ግድ የኔ ነው ማለት እንዴት ይሆናል? እና በዛሬም ባሌ እያለች ነው እና እንዴት ይሆናል ይሄ? እዛ ቤት የሚፈጠረው ነገር ሁሉ ነገር ቪዲዮ ራሱ እየቀረጸች እየላከችላት ነው። በዛሬ ቀን ራሱ ጽናትና ክራይ አንድ ላይ ቁጭ ብሎ ሶፋ ላይ እየተጫወቱ ነበረ። የጫቅላ ፍቅር እያሳለፉ ነበረ። ግን እሷ ደግሞ ቪዲዮ ቀርታ ነው እየላከችላት። ቤትም ይሄ አይታ በጣም ተናደደች እና ሰራተኛ ደግሞ ሄዳ እዛ እንደዚህ ነው ግን የነሱ ፍቅር እንደውም የድሮ ትዝታዎች ቀሰቀሰብኝ ስትል በጥፊ ነው የመታቻት። ቤቲ እንደው ትልቅ ሰው ይመታል እንዴ? ያ ሴት እኮ የቤቲ እናት ልትሆን ትችላለች የምር። እና ማጣት እንደዚህ ነው። እሷም ግን ደግሞ ብታጣ እንኳን የጉልበት ስራ መስራት ትችላለች። ይሄ ነገር ለሷ አይገባትም። ይሄ ጥሩ አይደለም እኮ፣ ይሄ ወንጀል ነው። ሰው ማስመረስ ወንጀል ነው። እና ለጊዜ ያው ናሆሜና ሚሩ ምንም አልሆኑም። ሁሉም በልቷል፣ ግን በምግብ መልክ አልተሳካም እና በውሃ ነው የሰጠቻቸው ለክራና ለጽናት። ውሃ ጠጥቶ እንደውም ምሩና ናሆሜ አንድ ክላስ ውስጥ አስገብቶ አንድ ላይ መሆን አለባቸው ብሎ ቆልፉበት እና ግን ደግሞ ለጊዜ በጣም በቃ ተኝቶ ጠዋት ነው ራሳቸውን ያዋቁት። እንደገና ደግሞ ለጊዜ ምንም አልሆኑም፣ ድኗል። ቢሆንም ግን ቤት ያደረገችው ነገር ዋጋ መክፈል አለባት እና ውዶቼ እንደዛ ነው። ቤቲ ብዙ ነገር አድርጋለች። ከዚህ በፊት መረዘቻቸው ምንም አልሆኑም፣ ግን ደግሞ አልበሉም ማለት ነው። በዛሬ ቀን ግን ራሳ ጭንቅላታቸው አሟቸው ነበረ።
ቢሆንም ግን የጽናት ጓደኛ አይታለች። ይሁን የተሸፋፈኝ ሴት በር ላይ ነው ያገኘዋት ብላለች። እና እንደዛ ነው ቤተሰቦች፣ ከባድ ነው። ሰው እንቅፋት ቢሆን እንኳን ፈጣሪ ከፈቀደ ማንም ሰው መለያየት አይችልም ማለት ነው። እስከዛሬ አልተለያዩም። በዛሬ ቀን ደግሞ አንድ ላይ ሆኗል። እቺ ሴትማ ጽናት ጠርጥራለች። ምንም ነገር የእሷ ነገር አላማረኝም ብላለች። እና ብዙ ጊዜ ቪዲዮ ስትቀርጹ ራሱ ዝም ብላ በር ላይ አይታለች ጽናት። እና እቺ ሴት የዚች ሴት ነገር ምንም አላማረኝም እያለች ነው። ከባድ ነው። ጽናት ግን አሁን ትደርስበታለች ብዬ አስባለሁ። ብዙ አውርቷል፣ ብዙ ቂኔ አውርቷል ማለት ነው ከሰራተኛ ጋራ። ክራይ እንኳን ብዙ አይጠረጥርም፣ ግን ጽናት ይህ ነገር ለክራይ አልነግርም ተጨባጭ ነገር እስከማገኝ ብላለች። ዛሬ ራሱ እየፈተሸች ነበረ ሳጥኖቹ ማለት ነው። ምን ይታወቃል፣ ሳጥን ውስጥ ወይም መድኃኒት ሊኖር ይችላል። እንደዛ ነው። በቅርብ ጊዜ ግን ቤቲ መያዘው አይቀርም፣ ለጊዜ ጉዳይ እንጂ አሁንማ መታሰር አለባት። ከዚህ በፊትም እኮ ያደረገች ነገር ቀላል ነገር አይደለም። በድጋሚ ደግሞ ይሄን ማድረግ ያልነበረበትም። በቃ ተስፋ ቆርጣ የራሱን ህይወት መኖር አለባት። ጽናትና ክራይ መቼም ቢሆን አይለያዩም። በቃ በኋላ አንድ ላይ መሆን አለባቸው ብዬ አስባለሁ። ምሩና ናሆሜ ደግሞ ደስ ስሉ አንድ ላይ ቢሆኑ ደስ ይላል። አይታቸዋል። ጽናትና ክራይ ራሱ አንድ ላይ መሆናቸው ዋና ነገሩ። ጽናት ማናት? ምሩ ናት። ምሩ ሰው አስታራቂ፣ አስተዋይ፣ ጥሩ ሴት ናት። እና ናሆሜ ደግሞ አግኝቶ ነው እንዴ? ምሩ አለባበሷ ራሷ በቂ ነው። እና ከዚህ በፊት ግን የናሆሜ ፍቅር አልተቀበለችም። እኔ ሙሉ ሰው አይደለሁም ታማሚ ነኝ ብላም ቢያለች፣ ግን ደግሞ ያ ነገር ቆጭቶታል። ምክንያቱም ናሆሜን ታፈቅሯለች፣ በፍቅር እየተጎዳች ነው። ናሆሜም እንደዛ በውስጡ እያሰባት ነው። አንድ ቀን እንግዲህ አንድ ላይ መሆናቸው አይቀርም እላችኋለሁ ውዶቼ። የዛሬ ቀን እንግዲህ ደስ የሚል ድራማ ነበረ። እንደወደዳችሁ ተስፋ አለኝ። ጽናትና ኪራይ እንግዲህ አሁን ደግሞ የሰርግ ጊዜ ነው የሚቀረው። እኔ ማንም ሰው ለማንም ሰው አማክሬ አይደለም አንቺን ያፈቀርኩት፣ ካሁን በኋላም ሰው አገባም ብሏል። የኪራይ ቤተሰብም እንደሚቀበሏት ተስፋ አለኝ ማለት ነው።